በመጀመሪያ ደረጃ ሁለት ነገር ነው የምጠይቅህ። እሱ ደግሞ ምንድነው? አንደኛ አሁን ካለንበት ሁኔታ አንፃር በጣም ብዙ ነገር እያሰጋኝ ነው። መቼስ ከዚህ በላይ እንደዘረዝርልህ አትጠብቅም ብዬ አስባለሁ። እኮ በማ ጉዳይ ነው እያሰጋሻለሁ? የኔ ጉዳይ ነው። አዎ ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ? ስጋትም ብለህ ደግሞ አንተ የዋህ ነህ ምናምን መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተ ሪሌሽንሺፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣልኝ። እሱ ሀሳብ ደግሞ ምንድነው? አንደኛ ቤተሰቦቼ ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካልኝ ለሚያልፋሉ ባልታ እኔስ ግድ የለኝ ባሉ አልኩበት ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። በድጋሚ ዛሬ ወደ እናንተ ተመልሼ ስመጣ ምናልባት ይሄ ሀሳብ ትክክል አልሁን አላቅም፣ ግን ደግሞ አሁን ላይ የተፈጠረ ያሉት ነገሮች በጣም ለህይወቴ እያሰጋኝ እንደ ሴትነት ደግሞ በጣም ብዙ ፍርሃት ውስጥ ላይ የተሰማኝና ከራሴ ጋር መሆን ስላቃተኝ ነው ዛሬ ወደ እናንተ ለማክራችሁ የመጣሁትና ምንድነው እሱ ልቤ በጣም እየፈራ ነው፣ ግራ እየገባኝ ነው፣ እየጨነቀኝ ነው። ያ ደግሞ የሆነበት ምክንያት ምንድነው? ማንን ማመን እንዳለብኝ፣ ማንን መቅረብ እንዳለብኝ፣ ማንን ማራቅ እንዳለብኝ ከህይወቴ ራሱ ግራ እስኪገባኝ ድረስ ነገሮች በጣም ድብልቅልቅ እያለብኝ ስለሆነ ድንገት የመጣልኝ ሀሳብ ነው። እና ደግሞ ነገሩም ደግሞ ቢሆን ለእኔ አሪፍ ነው። ከዚህ በላይ ነገሮች ይብሳሉ ብዬ አልጠብቅም። ምክንያቱም በጣም እየፈራሁ ነው ያለሁት። ያ ደግሞ ምንድነው በአብርሃም በኩል እየመጣብኝ ያለውን ነገር አይታችኋል። ቀን በቀን ስጋት ነው፣ ቀን በቀን አዲስ ነገር ነው፣ ቀን በቀን የሆነ ነገር ተፈጠረ። አሁን አብርሃም ከኔ